አንድ ክፉ ዜና ሰማ ያዕቆብ። ምን አይነት ዜና? ወንድም ሊገል ይፈልጋል። የ20 ዓመት ጉዳይ፣ የ21 ዓመት ጉዳይ። አንዳንድ ጊዜ እግዚአብሔር ነው የሚረሳልን እንጂ ሰው አይረሳም። አንቺ ያረክሽኝን እኮ አረሳም እንላለን። አንረሳማ ካልተውን እግዚአብሔር ብቻ ነው የሚረሳው። ይህ ሰው ወንድም ሊመጣ ነው ሲባል ጦሩን አስከትቶ መጣ። እገልሃለሁ አለው። ቤትን ሁሉ ነው ማጠፋው አለው። ያዕቆብ አሁን ያ ሁሉ ሀብት፣ ያ ሁሉ ወንድሙን የነጠቀበት፣ የተገፋፋበት፣ ያጭበረበረበት፣ ያታለለበት፣ አባቱን ያታለለበት፣ ወንድሙን በምስር ወጥ የካደበት ያ ሁሉ በረከት ሊያድነው አልቻለም። እግዚአብሔር በያዕቆብ ሕዝብ መጥቶ ጠበቀው። የማለዳ ቃል ኪዳን አለዋ፣ የጠዋት ቃል ኪዳን አለዋ። አሁንስ አለው ያዕቆብ፣ አሁንስ ስም ማን ነው ሲለው ያዕቆብ አለ። ከዚህ በኋላ ይሄ በረከት፣ ይሄ ድል፣ ይሄ ክንውን ባልተለወጠ ሰው አይመራም፣ ባልተለወጠ ሰው አይያዝም። ብዙ ነገር ወገኖች እንደ ሀገር እናገራለሁ፣ እንደ ቤተክርስቲያን፣ እንደ ትውልድ እናገራለሁ። አንዳንድ ባልተለወጡ ሰዎች ትልልቅ ኃላፊነት ገባና ምድር ተጨነቀች፣ አገር ተጨነቀ፣ ህዝብ ተጨነቀ፣ ከተማ ተጨነቀ። ዛሬ ግን በኢየሱስም በተለወጡ ሰዎች፣ በተቀየሩ ሰዎች፣ አስተሳሰባቸው በተለወጡ ሰዎች በጌታ በኢየሱስም መመራት ይሁንልን። እንደ አገር መመራት ይሁንልን፣ እንደ ህዝብ መመራት ይሁንልን፣ እንደ ቤተ ክርስቲያን መመራት ይሁንልን። ይሄ ቤት የኃይል ቤት ነው፣ የአቅም ቤት ነው፣ የጸጋ ቤት ነው፣ የብርታት ቤት ነው። ትናንት ወድቀን ሊሆን ይችላል፣ አሁን ግን መነሳት ነው። ትናንት አሞን ይሆናል፣ እዚህ ቤት ግን መፈወስ ነው። እግዚአብሔር የተባረከ ይሁን። እንደ ኖርማል አታርጉ ወገኖቼ። እግዚአብሔር በዚህ አለ። እስቲ እግዚአብሔር በዚህ አለ በሉ። በቃ ሊያድንሽ በዚህ አለ፣ ሊፈታሽ በዚህ አለ፣ ነፃ ሊያወጣሽ በዚህ አለ፣ ሊያድንሽ፣ ሊፈውስሽ፣ ምህረቱን ሊያደርግልሽ እግዚአብሔር በዚህ አለ። ጌታ ኢየሱስ የተባረከ ይሁን። በብዙ ክብር፣ በብዙ ሞገስ አቅምን፣ ጸጋን የሰጠን እግዚአብሔር ይባረክ። ለእግዚአብሔር ቃል ክብር ቆመን ሁላችንም እናነብና ትልቅ ግብዣ እግዚአብሔር አዘጋጅቶልናል። በኢሳይያስ 25 ላይ ሲናገር እግዚአብሔር ስለዚህ ከፊታችን ባለው በዚህ ሳምንት እመኑ፣ በቅዱሳን ላይ ያለ ጨለማ፣ በቅዱሳን ላይ ያለ መጋረጃ ይቀደዳል። ከክብሩ ከመምጣቱ ከመፈለጋችን የተነሳ። ሁለተኛ በአሕዛብ ላይ ያለ ጨለማ ደግሞ ይነሳል። እግዚአብሔር ትልቅ ድል ደግሞ ይሰጠናል። አምላካችን እግዚአብሔር የተባረከ ይሁን። ማካፈላችሁ ቃል በዕዝራ ላይ ዕዝራ 9 ላይ ያለውን ቃል ነው። እግዚአብሔር ደግሞ በጣም ይናገረናል። በጌታ በኢየሱስ ስም አነባለሁ። ይህ ከተፈጸመ በኋላ አለቆች እኔ ቀርበው የእስራኤል ሕዝብ ካህናቱ፣ ሌዋውያኑ እንደ ከናናውያን፣ እንደ ኬጣውያን፣ እንደ ፌርዛውያን፣ እንደ ያቡሳውያን፣ እንደ አሞናውያን፣ እንደ ሞዓባውያን፣ እንደ ግብፃውያን፣ እንደ አሞራውያን ርኩሰት ያደርጋሉ እንጂ ከምድር አሕዛብ አልተለዩም። ለራሳቸው ወስደዋል፣ የተቀደሰውንም ዘር ከምድር አሕዛብ ጋር ደባልቀዋል። አስቀድሞ አለቆች ሹማምንቶቹም በዚህ መተላለፍ መጀመሪያ ሆነዋል አሉኝ። ይህንንም ነገር በሰማው ጊዜ ልብሴን መጎናጸፌን ቀደድኩ፣ ራሴንም የጥሜንም ጠጉር ነጨው፣ ደንግጬም ተቀመጥኩ። ስለ ምርኮኞች መተላለፍ የእስራኤልን አምላክ የሚፈራ ሁሉ ወደ እኔ ተሰብሰቡ። እኔም እስከ ሰርክ መስዋዕት ድረስ ደንግጬ ተቀመጥኩ። አለፍ ብዬ ደግሞ አነበዋለሁ። ቁጥር 7 ላይ ከአባቶቻችን ዘመን ጀምረህ እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሶቻችን ካህናት ለሰይፍ፣ ለምርኮ፣ ለብዝበዛ፣ ለእረፍት በምድር ነገስታት ተጣልን። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካር ይሰጠን ዘንድ አምላካችን ዓይናችንን ያበራ ዘንድ በባርነት ሳለን ጥቂት የሕይወትን መታደስ ይሰጠን ዘንድ ለጥቂት ጊዜ በአምላካችን በእግዚአብሔር ሞገስ ተሰጥቶናል። ባሪያዎች ነን፣ አምላካችን ግን በባርነታችን አልተወም። የሕይወትን መታደስ ይሰጠን ዘንድ የአምላካችንን ቤት
እንሰራ ዘንድ የተፈታውን ምን ጠግዝ ዘንድ በአይሁድ በኢየሩሳሌም ቅጥር ያደርግ ዘንድ በፋርስ ነገስታት ፊት ምህረትን ሰጠን። እግዚአብሔር የተባረከ ይሁን። በዚህ በእዝራ መጽሐፍ ላይ ጥቂት እንቆያለን። እግዚአብሔር በጣም እየጸለይኩ ለዚህ ጉባኤ ፓስተር ጌታ ይባርከው ይህንን አገልግሎት ከሰጠኝ ጊዜ ጀምሮ ጸልያለሁ፣ እጸልይላችኋለሁ፣ ሁሌም እጸልያለሁ። ግን ደግሞ እንደተሰጠኝ ኃላፊነት ለህዝብ ምን ይዤ ልውጣ ብዬ እግዚአብሔርን ጠይቀው ነበር። እግዚአብሔር ግን የሰጠኝን ቃል ነው አሁን በእዝራ 9 ላይ ያነበብኩላችሁ። እዝራ 9 ላይ ያለውን ከመናገሩ በፊት እዝራ በምዕራፍ 7 እና 8 ነው ወደ ኢየሩሳሌም የተመለሰው። ከምዕራፍ 1 ጀምሮ እዝራ አልተመለሰም እና ሐጌ እና ዘሩባቤል ናቸው የተመለሱት። ከምዕራፍ 1 እስከ ምዕራፍ 6 የሚያወራው ስለተመለሱ ካህናት፣ ስለተመለሰው ህዝብ፣ ስለተመለሱ የህዝብ አለቆች ይናገራል። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 እስከ 6 ተመልሰው ከመጡ በኋላ ይላል መቅደሱን መስራት፣ የሚገባውን ነገር የተለያየ ነገር ማድረግ እያደረጉ የቆዩበት ጊዜ እንደሆነ መጽሐፍ ቅዱስ ይነግረናል። እዝራ እዚህ ላይ በሰበር የመጣ ይመስለኛል። ማለት የእዝራ ጉዞ ደግሞ ቀጥሎ እንደሆነ ምዕራፍ 7 ላይ እንደመጣ እሱ ደግሞ ሌሎችን አስከትሎ እንደገባ ይናገራል። ግን እዝራ የመጣበትን ጊዜ ደግሞ ሳየው ካህናት፣ አለቆች፣ የህዝብ አለቆች፣ የመቅደሱ አገልጋዮች የክህነቱን ሥርዓት እየፈጸሙ መስዋዕትን እያደረጉ ለእግዚአብሔር ይገባዋል የሚለውን ነገር እየሰጡ በጣም ደስ የሚል ነገር እያደረጉ የሚመስል ነገር ቆንጆ የሚመስል ነገር እያቀረቡ ያለበት ጊዜ ነው ከምዕራፍ 1 እስከ ምዕራፍ 6። ግን የሚደንቃችሁ እዝራ ሲመጣ እዝራ ወደ ኢየሩሳሌም ሲገባ መለኪያ ይዞ ገባ። የእዝራ መለኪያ የህጉ አገልግሎት ነው፣ የቃሉ አገልግሎት ነው። የእግዚአብሔር ቃል ቱምቢ ነው እዝራ ይዞ የመጣው። ንጉሱ እንደውም ምን አለው? የባቢሎን ንጉስ ሂድ ግባ፣ ወደ ኢየሩሳሌም ሂድ፣ ስትሄድ ግን ህጉን አስተምር፣ ለዚህ ህዝብ፣ ለዳኞች አስተምር፣ ለሰራተኞች አስተምር፣ ለህዝቡ አስተምር፣ ለካህናቱ አስተምር ብሎ ነው የላከው። ሲመጣ ደግሞ ካህናቱ እንደ ልማዳቸው መስዋዕት ያደርጋሉ። ፌሽታ አለ፣ ድግስ አለ፣ ብዙ በጣም ደስ የሚል ነገር አለ። ስለዚህ እሰይ እግዚአብሔር ይመስገን ብሎ እዝራ ገና ለመተባበር ሲነሳ አምልኮ አለ ብሎ መስዋዕት አለ ብሎ የተለያየ መንፈሳዊ ስርዓት አለ ብሎ ሊያመሰግን ሲነሳ ድንገት ከመካከል ሰዎች መጡ፣ ወረኞች መጡ ይላል። እዝራ አለው ውጭውን አትይ፣ ይሄንን አይተህ አትሸወድ፣ የሆነ ነገር አትታለል። ህዝቡ ልክ አይደለም፣ መንገዱ የህዝቡ ጎዳና ልክ አይደለም፣ አካሄዱ ልክ አይደለም። ከባርነት ይምጣ እንጂ ከባቢሎን ይምጣ እንጂ ከ70 ዓመት መማረክ በኋላ ይምጣ እንጂ ስታየው ትክክለኛ መንፈሳዊ ስርዓት አይደለም እያደረገ ያለው። ስለዚህ ችግር አለ። ምን አለ? ይዘዋቸው የመጡ ሴቶች አሉ። ሴት ማምጣት ብቻ አይደለም፣ ከባቢሎን ደግሞ የወለዷቸው ከባቢሎናውያን የወለዳቸው ልጆች በእስራኤል መካከል አሉ። እዝራ ይሄን ነገር አይተህ እንዳትታለል፣ ጤናማ ነገር አይደለም ያለው፣ የሚሰራ ስራ ይጠብቀሃል። እዝራም ሰማ፣ አዘነ፣ በቃ ጺሙን ነጨ። እንደውም ካራም ጥቶ በዚህ በካራን ቆረጠ፣ አዘነ፣ በእግዚአብሔር ፊት ወደቀ ይላል። ደግሞ የሚደንቃችሁ ህዝቡ ብቻ አይደለም፣ እንደውም ካህናትና አገልጋዮች ለዚህ ነገር ለኃጢአት ነገር ለበደል ነገር በጣም ዋነኞች ናቸው፣ ሚና አላቸው፣ እየተጫወቱ ያሉት ታላላቆች ናቸው ብለው እዝራን ነገሩ። በእግዚአብሔር ፊት ተደፋ። ማረን እግዚአብሔር ሆይ፣ ያ ሁሉ ከ70 ዓመት ከምርኮ ከዛ ከሄዱበት ከጨለማ እግዚአብሔር ነፃ ያወጣቸው እግዚአብሔር እንዲህ አይነት ህይወት ሊኖሩ ነውን? አሁን ያነበብኩላችሁ የእግዚአብሔር ቃል እዝራ እንደዚህ አለ። ህዝቡን ሰበሰበና እንደዚህ ብሎ ነገራቸው። ለምንድነው ለጥቂት ጊዜ ብቻ
ብርሃናችሁ የበራው? ለምንድነው ለጥቂት ጊዜ ብቻ የህይወትን መታደስ ያገኛችሁት? እግዚአብሔር እኮ የህይወትን መታደስ የሰጣችሁ፣ እግዚአብሔር እኮ ብርሃን ያበራላችሁ። አንድ ነገር እንድታረጉ ነው ጥሪ ያላችሁ። ዛሬ እግዚአብሔር ልኮኝ መጥቻለሁ። ህዝቤ ጥሪ አለ፣ አትመሳሰል ጥሪ አለ፣ ተልኮ አለ። እግዚአብሔር ባንተ ላይ ዓላማ አለው፣ አጀንዳ አለው፣ ፕሮግራም አለው፣ እቅድ አለው። ተራ ሰው ሆነ ልትጨርስ አይደለም። በኋላ በጥቂት እንጸልያለን። እግዚአብሔር የቀድሞ ክብራችንን ይመልሳል፣ የቀድሞ ሞገስህን ይመልሳል፣ የቀድሞ ጸጋህን ይመልሳል። የተጠራህበት ከባርነት ምድር ከ70 ዓመት እግዚአብሔር ጣልቃ ገብቶ ያዳነህ ያወጣ ለጥቂት ጊዜ ነው ይለዋል። ህዝቡን ጠርቶ አንድ ነገር ይላቸዋል። ምሕረትን ሲያረግላችሁ፣ የህይወትን ብርሃን ሲሰጣችሁ፣ የህይወትን መታደስ ሲጨምርላችሁ አንድ ነገር ሊሆን ነው። እሱን ነው ዛሬ በውስጤ እግዚአብሔር ያስቀመጠው። አንደኛ ይላቸዋል የፈረሰው ቅጥር እንድትሰሩ፣ የተሰበረውን እንድትጠግኑ። እናንተ ሁሌ ተጠጋኝ አይደላችሁ። እናንተ እግዚአብሔር የጠራችሁ ከባቢሎን ምድር ያመጣችሁ፣ ከጨለማ ያመጣችሁ አንድ ነገር እንድታረጉ እንጂ ያንን ህይወት እንድትደግሙ አይደለም። በባቢሎን በግልጽ ያረጉ ነበር። በባቢሎን ማንም አያይም፣ እግዚአብሔርም ትቶናል ጥሎናል ብለው ከፈለጉ ወደ ዝሙት ሰፈር ይሄዳሉ፣ ከፈለጉ ወደ መጠጥ፣ ከፈለጉ ወደ ፈለጉ ይሄዳሉ። ተማርከው እግዚአብሔር ከምርኮ በኋላ ሲያመጣቸው ግን ውጪ የሚያረጉትን ነገር በውስጥ በስውር ማድረግ ጀመሩ። እዚህ ያስፈራላ እግዚአብሔር አላ ብለው ስለሚያስቡ፣ ቃል ኪዳኑ ታቦት ያለበት ብለው ስለሚያስቡ ምን ያደርጋሉ? ውጪ የሚያረጉትን የነበረው በግልጽ የሚያረጉትን የነበረው አሁን ደግሞ ውስጥ ውስጡን መለማመድ ውስጥ ገብተዋል። እግዚአብሔር ግን አንድ ነገር አለ። እባካችሁ ተመለሱ። እኔ የሰጠኋችሁ የህይወትን መታደስ የሰጠኋችሁ እግዚአብሔር በእናንተ ላይ ብርሃኔን ያበራሁት ስለ አንድ ነገር ነው። ስለምን? ቅጥሩን እንድትሰሩ፣ የፈረሰውን እንድትጠግኑ እንጂ ውጪ ስታረጉት የነበረውን ቤት ውስጥ መታችሁ ሹልክልክ እያለካችሁ እንድታረጉት አይደለም አለ እግዚአብሔር። ዛሬ በጌታ በኢየሱስ ስም ስውር ልምምዶች ይጠረጉ። ኃይል አልባ ያደረገን፣ አቅም አልባ ያደረገን፣ ክብር አልባ ያደረገን ጄላቫርዳንያ እግዚአብሔር ይጠርገዋል። እግዚአብሔር ይሄን መጎናጸፊያ ይቀደዋል። እግዚአብሔር ይሄ የማይገባው ጨለማ ያነሳዋል። የሚደንቃችሁ ለእስራኤል እግዚአብሔር ለዚህ ህዝብ የሰጠው ቅጥር መስራት ነው፣ ኢየሩሳሌምን መገንባት ነው፣ ከውርደት መውጣት ነው፣ ከመጣል መውጣት ነው። ዴስቲኒያቸው ይሄ ነው፣ ጥሪው ይሄ ነው። ይገርመኛል። አንዳንዴ ጥሪያችን ሌላ፣ እኛ ምን ሆነው ደግሞ ሌላ ይሆናል። ያዕቆብ እግዚአብሔር ተናገረው በምዕራፍ 25 ላይ ዘፍጥረት ላይ ምን ትሆናለህ? ታላቁ ለታናሹ ይገዛል። አለቀ በቃ። እኔ ባርካለሁ፣ የአብርሃም የይስሐቅ ያዕቆብ አምላክ እባላለሁ፣ በአንተ ህይወት ዓላማ አለኝ ብሎ እግዚአብሔር ጠራው፣ ፈለገው። ግን የሚደንቃችሁ ይሄ የተጠራበት ጥሪ እግዚአብሔር እሱን የሚፈልግበት ቦታ አይደለም ያዕቆብ ያለው። በጣም ሁሌ የምወደው እግዚአብሔር ቃል በሸክላ ዕቃ ውስጥ የከበረ መዝገብ ያስቀመጠ። በቃ ይገርማችሁ፣ ተሰባሪ ነው፣ ችግር ያለበት ነው። ግን እግዚአብሔር ትልቅ አጀንዳ አንተ ህይወት ውስጥ አስቀምጧል። ትልቅ ፕሮግራም እኔ ውስጥ አስቀምጧል፣ አንቺ ውስጥ አስቀምጧል። ያዕቆብ ውስጥ ሌባ ነው፣ ያታልላል፣ ያጭበረብራል፣ ይዋሻል። እግዚአብሔር ወረ ያዕቆብን ይው ሲለው አይደለም። ያዕቆብ ማለት ኃያል ነው፣ ያዕቆብ ማለት ብርቱ ነው። እግዚአብሔር በኢየሱስም በሚያይልህ ልክ መኖር ይሁንልህ። ወገኖቼ ያዕቆብን እግዚአብሔር እንደዚህ ነው የሚያየው። ያዕቆብ ግን ለራሱ የሚያይበት እይታው አንዴ በምስር ወጥ የወንድሙን በኩር ሲነጥቅ፣ አንዴ ኤሳው ሳይሆን አባቴ ኤሳው ነኝ ብሎ መጥቶ የወንድሙን ነገር ሲጠርጎ ሲወስድ፣ ከዛ ሲሰደድ መከራ ሲበላ
ነገሮች ሁሉ ፈተና ሲሆኑበት ግን እግዚአብሔር እንደተናገረው መጣ። ጨዋ አምላክ አንተ እንደማይሆን ብትሆንም እኔ እንደምፈልገው ህይወት ባላይህም ግን ባንተ የማለዳ ቃል ኪዳን አለኝ፣ የጠዋት ቃል ኪዳን አለኝ። ያዕቆብ ሆይ ወደ ቤተል ውጣ እፈልግሃለሁ አለ። እንደ ልማዱ ሚስቶቹን ልጆቹን ያለውን ሀብት ሁሉ ይዞ ተነሳ ይላል። አገር ሰላም ብሎ እውነት ነው። ሩጫው፣ ግፊያው፣ ንጥቂያው ያ ከወንድሙ ጋር የታገለበት ትግል ንቅ ነው። እጁ ላይ ገብቷል። በረከት ነው ገብቷል። ልጆች ናቸው ገብቷል። ሚስት ናቸው ገብቷል። ብዙ ነገር መጥቷል። ነገር ግን ያገኘው ነገር ከህይወት ፍርሃት ነፃ አላወጣው። ማልቶላ ብዙ ሰው እንዲህ አይነት ህይወት ውስጥ እንዳለ ጌታ ይናገረኝ ነበር። ብዙ ነገር በረከት የሚመስል ነገር ጋር ደረስን፣ ግን ፈራን። ነገር ስናስብ ፈራን። እኖራለሁ፣ እበላዋለሁ፣ ልጆቼ እንደዚህ ነው፣ ፈራን። ዛሬ የማይጥልህ የማለዳ ቃል ኪዳን ይዞ የመጣ እግዚአብሔር ስምህንና ታሪክህን ሊለውጥ እንደገና መጣ። እግዚአብሔር አለው ያዕቆብን ተነስ ወደ ቤተል ውጣ። በቃ ለረዳህ ለእግዚአብሔር መሰዊያ ተሰር። እሺ እንደ ልማዱ ገተታርጎ ይዞ ሲመጣ እግዚአብሔር በያቦቅ ወንዝ ተገናኘው። አንድ ክፉ ዜና ሰማ ያዕቆብ። ምን አይነት ዜና? ወንድም ሊገል ይፈልጋል። የ20 ዓመት ጉዳይ፣ የ21 ዓመት ጉዳይ። አንዳንድ ጊዜ እግዚአብሔር ነው የሚረሳልን እንጂ ሰው አይረሳም እንዳይመስላችሁ። አንቺ ያረክሽኝን እኮ አረሳም እንላለን። አንረሳማ ካልተውን። እግዚአብሔር ብቻ ነው የሚረሳው። ይህ ሰው ወንድም ሊመጣ ነው ሲባል ጦሩን አስከትቶ መጣ። እገልሃለሁ አለው። ቤትን ሁሉ ነው ማጠፋው አለው። ያዕቆብ አሁን ያ ሁሉ ሀብት፣ ያ ሁሉ ወንድሙን የነጠቀበት የተገፋፋበት ሸላባርታንያ ያጭበረበረበት ያታለለበት አባቱን ያታለለበት ወንድሙን በምስር ወጥ የካደበት ያ ሁሉ በረከት ሊያድነው አልቻለም። እግዚአብሔር በያቦቅ ወንዝ መጥቶ ጠበቀው። የማለዳ ቃል ኪዳን አለዋ፣ የጠዋት ቃል ኪዳን አለዋ። አሁንስ አለው ያዕቆብ፣ አሁንስ ስም ማን ነው ሲለው ያዕቆብ አለ። ከዚህ በኋላ ይሄ በረከት፣ ይሄ ድል፣ ይሄ ክንውን ባልተለወጠ ሰው አይመራም፣ ባልተለወጠ ሰው አይያዝም። ብዙ ነገር ወገኖች እንደ ሀገር እናገራለሁ፣ እንደ ቤተክርስቲያን፣ እንደ ትውልድ እናገራለሁ። አንዳንድ ባልተለወጡ ሰዎች ትልልቅ ኃላፊነት ገባና ምድር ተጨነቀች፣ አገር ተጨነቀ፣ ህዝብ ተጨነቀ፣ ከተማ ተጨነቀ። ዛሬ ግን በኢየሱስም በተለወጡ ሰዎች፣ በተቀየሩ ሰዎች፣ አስተሳሰባቸው በተለወጡ ሰዎች በጌታ በኢየሱስም መመራት ይሁንልን። እንደ አገር መመራት ይሁንልን፣ እንደ ህዝብ መመራት ይሁንልን፣ እንደ ቤተክርስቲያን መመራት ይሁንልን። ያዕቆብ አሁን እኔ እናንተ ነን። ያዕቆብ ነህ? አዎ። አታላይ ነህ? አዎ። ዋሽተሃል? አዎ። አሁን ስም ይቀየራል፣ ስም ይለወጣል። የሆነ ይህንን ሁሉ ተስፋ ቃል የሚሸከም ህይወት ማርዳባስ ከስሙ ጋር ህይወትን ሰጠው። አንተ እስራኤል ትባላለህ። እኔ ይገርመኛል የያዕቆብ ታሪክ። በቃ ከስሙ ጋር የሚሄድ ህይወት፣ የሚሄድ አስተሳሰብ፣ የሚሄድ አመለካከት እግዚአብሔር ሰጠው። ምን በማድረግ? ጭኑን በመስበር። እግዚአብሔር እጅ የጫነ እየባረከ ብቻ አይደለም፣ ሰብሮም ይመልሳል። እሱ ይሰብራል፣ ደግሞስ ይጠግናል። እግዚአብሔር አንዱ ስሙ ሰባራውን ጠጋይ ነው። ያልተለወጠ ህይወት ይዘህ ከምትሄድ አለው ያዕቆብ፣ ዛሬ የጭንህን ሹሉዳ ሰብረዋለሁ። እናንተ እንደዚህ እግሩ እየተጎተተ ያዕቆብ እንዴት ነው ነገሩ ሲለው እንደ ትናንት አይዋሽም። አይቶታላ። ቅድም ፓስተር እያለን ነበር አይደለ? ፊት ለፊት አይተውታላ። እግዚአብሔርን ሊያጭበረብር አይችልማ። እንደ ትናንቱ እንደ አባቱ እንደ ወንድሞቹ አይደለማ። እግዚአብሔርን ፊት ለፊት አይቷላ። እንዴት ነው ያዕቆብ መንገዱ እንዴት ነበር ሲባል፣ አይ እግዚአብሔር ከፊት ለፊት አይቼዋለሁ፣ ሰውነቴ ድና ቀረች። ተሰባብሯል እኮ
ደቋል እኮ ተመቷል እኮ ግን ስም ተለውጧል ታሪክ ተቀይሯል ነገር ተለውጧል እባካችሁ በኢየሱስም ለዚህ መሰለኝ እግዚአብሔር ቃል ሲናገር አይን ሙሉ ሆና እጅ ሙሉ ሆና መንግስተ ሰማያት ከምገባ ነገሮችን አተብትገባ ይሻላል ይላል ይሄ ማለት ተቆራርጣችሁ ማለት አይደለም እምታሰናክልን ኖ ስትል እምቢ ስትል እግዚአብሔር በያዕቆብ ህይወት መጣ እንደ ልማዱ ኤሳው መጣ ሊገል ሊያጠፋ ሊያስጨንቀው መጣ ለካ ያዕቆብ ጋር ብቻ አይደለም እግዚአብሔር እየሰራ ያለው እዛ ጠላቱም ጋር እየሰራለት ነው እዛ የፈራበትም ጠላት ጋር እየሰራለት ነው ምን እያለው ብትነካው ሚነካ አይደለም እኮ በደንብ እርግጥግጥ የሚደረግ ነው ያዕቆብ እኔ ቢሆን አንተ ቢሆን ትምረዋለህ አታሎ አጭበርብሮ በረከትን አባትየው አንድ ነገር እንኳን የለም ሲለው የለም ወንድም ይዞ ሄዷል አቤት ስንቶቻችን በቂም ስንቶቻችን በበደል በእናት በአባት በእህት በወንድም በአክስት ባጎት ባደግንበት ህብረተሰብ ውስጥ ስንት ነገር አጠራቅመናል መሰላችሁ እግዚአብሔር እዚህ ያለውን ሲፈታ እዛ ሩቅ ያለውን መፍታት ጀመረ እስቲ እዚህም ይፈታል በል እዛም ይፈታል በል እዛም ይፈታል ይዘህ አትሄድም ተሸክመህ አትሄድም አረ የሷን ነገር ቆዩ የሷን ነገር ማታንሽብኝ ብለሽ አትሄጅም ዛሬ እግዚአብሔር ይሄንን አበሳ ይቀደዋል ከክብር ውጪ ያደረገንን ነገር እግዚአብሔር ይጠርገዋል እግዚአብሔር ለያዕቆብ የሰጠው ይሄ ነው ማየት መመልከት ወደ ተስፋ ቃሉ መግባት አንዳንድ ጊዜ ስንቱን ገፋን ስንቱን ጣልን ስንቱን የሆነ ቦታ ለመድረስ ነጠቅን ስንቱን የሆነ ነገር ለማድረግ እንደው እኔ የምበልጣው ብለን ስንቱን ረግጠን በቃ ተያይዘን ወጣን ስንቱን ስንደርስ ግን አያድንም ስንደርስ ግን ፍርሃት ስንደርስ ግን ዛሬ እግዚአብሔር ለእዝራም እንዲህ ነው ያለው የተለወጠ አይምሮ የተለወጠ አስተሳሰብ የተለወጠ አመለካከት ይሄንን በረከት ይሄንን ታድሶ ይሄንን የእግዚአብሔርን ቃል ከ70 ዓመት ከመቀጥቀጥ በኋላ ያለውን የሚመራው ትውልድ የሚመራው ጄነሬሽን የተለወጠ ነው እኔ ከልቤ እናገራለሁ እግዚአብሔር እየፈለገ ያለው ህይወት እግዚአብሔር እየጠራን ያለው ህይወት በባርነት የነበርን ሰዎች ነፃ ያወጣን ሰዎች ይሄ ጉባኤ ነፃ ያወጣ ህዝብ ነው ወንጌል ነፃ ያወጣው እስራቱ የተበጠሰለት ቀንበሩ የተሰበረለት ግን ወገኖቼ እየመጣ እንድንሄድ ነው አይደለም የተሰበረው እንድንጠግን የፈረሰውን እንድንሰራ ግዴለም ወንጌላውያን ይስሩ ግዴለም ፓስተሮቹ ይስሩ ግዴለም ነገ አሁን ጾም ጸሎት ተጠርቷል አይደል ግዴለም ይጸልዩ ሴቶች ወይም ይጸልዩ አገልጋዮች ይጸልዩ ምንም ችግር የለም አይ ችግር የለም አይደለም አንተ ሰባራውን ጠጋኝ ኢሳይያስ 58 እንደሱ አለ የሚለው አንተ ሰባራውን ጠጋኝ የመኖሪያ መንገድ አዳሽ አድርጌሃለሁ ከትውልድ ዘመን ጀምሮ የፈረሰውን የምታነጽ ነህ ስለዚህ ተነስ የእግዚአብሔር ሕዝብ እግዚአብሔር ዛሬ ለምን ከባርነት አወጣን ለምን ካለማዊነት ህይወት ገላገለን ለምን ከመጠጥ ሰፈራ መጣን ለምን ከጫት ሰፈራ መጣን ለምን ከዛ ድቅድቅ ጨለማ ቀድም ይዘመር ነበር አይደል ለምን ከዛ ህይወት አመጣን እዛምና እኔ አንዳንድ ሰው አያለውና እዛም እናረጋው በግልጽ እናረጋው የነበረውን አሁን ደግሞ በድብቅ እናረግም አለን በድብቅ ደግሞ ምን ለማመደውም ነገር አለን ብዙ ሰው ለጸሎት ወደኛ ስለሚመጣና አያለን እናቃለን ይሄ በእግዚአብሔር ቤት ይደረጋል እንዴ እንላለን ወንድሜ እህቴ እግዚአብሔር የህይወትን ብርሃን የሰጠህ እግዚአብሔር የህይወትን መታደስ የሰጠህ እዝራ እንዲህ ነው የሚላቸው እግዚአብሔር የሰጣችሁ እኮ ለዚህ አይደለም ለዚህ ህይወት አይደለም ተመልሳችሁ እንደገና በኃጢአት አረንቋ ውስጥ እንድትቀመጡ አይደለም በኃጢአት ልምምድ ውስጥ እንድትገቡ አይደለም ወደ አክሽን እንድትገቡ ወደ ስራ እንድትገቡ በቤተ ክርስቲያን በስራ ቦታ በንግድ ቦታ ወንጌልን ይዘን እንድትወጣ ነው ይላል አሜን ይሄን ጸጋ ይልቀቀልን ጴጥሮስ ላይ እሱ አይደለም የሚናገረው ከድቅድቅ ጨለማ
ወደሚደነቀው ብርሃን ያመጣችሁ። አየህ ድቅድቅ ጨለማ ውስጥ ነበርን። በብዙ የባዕድ አምልኮ ስርዓት ውስጥ ነበርን። በብዙ ኃጢአት ውስጥ ነበርን። በአየር ላይ እንዳለ ፍቃድ አለቃ ትመላለሱ ነበር ይላል ኤፌሶን ላይ። ሲፈልግ ወደ መጠጥ ቤት፣ ሲፈልግ ወደ ጭፈራ፣ ሲፈልግ ወደ ፈለገው ይመራህ ነበር ይላል። አሁን ግን በክርስቶስ ኢየሱስ አዲስ ፍጥረት ሆንክ። ለምን ሲል መልካሙን ስራ እንድሰራ ነው። ሰራተኞች መልካሙን ስራ እንድሰሩ፣ ያለቀሱ ሰዎች ነገ ቢሮ ሲመጡ ባንቺም ባንዲታበስ፣ ያለ እጅ መንሻ እንድትፈርጂ፣ ጀላባርታንያ ያለ እጅ መንሻ በእውነት ቅን ፍርድ እንድትፈርጂ፣ ከድቅድቅ ጨለማ ወደሚደነቀው ብርሃን። አንድ ትልቅ አባት አንድ ጉዳይ ላስጨርስ አንድ ቦታ ሄድኳሉ። ትልቅ ሰው ናቸውና ልጄ እባክህ እኔ ሽማግሌ ነኝ እባክህ ጉዳይን ብጨርስልኝ አሉኛል። ስለው አይ አባባ ዝም ብሎ አይደለም በምን መጡ አለኛል። በራሴ ነው የመጣሁት ልጄ በቃ በራሴ ነው የመጣሁት ሲል አይ እጆት ላይ ምን አለ? አይ እኔ ክርስቲያን ነኝ። አይ አባባ እኔም ክርስቲያን ነኝ። ከሌ አልላችሁም ቸርቹን የከሌ ቤተ ክርስቲያን ነኝ። ስለዚህ ይሄ ነገር በማህበር ነው። ታዲያ እንዴት እንችለዋለን? በማህበር ተደራጅቶ ዝርፊያ አንድ እንኳን ቢመጣ እኮ አትችሉም። ተፈንግለ ነው የምትወድቀው። እንኳን በተቋም እግዚአብሔር ያፈርሰዋል። በጽድቅኛ ሌላ አይደለም። ግዴላችሁም ያኛውን ዓለም ተዉ። እዚህ ያለው ጄነሬሽን በተለወጠ አስተሳሰብ በተለወጠ አመለካከት ዳኛው በጽድቅ ሲፈርድ፣ ሰራተኛው በጽድቅ ሲሰራ፣ ነጋዴው በጽድቅ ሲነግድ ወገኖቼ እግዚአብሔር ይታያል። ይሄ በተቋም ደረጃ ያለ የሌብነትን ሰንሰለት እግዚአብሔር ይሰባብረዋል፣ ይጠራርገዋል፣ ያፈራርሰዋል። ለዚህ ነው ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣችሁት። እሺ መጣችሁ፣ ጌታ ይባረክ። ተጠመቅን፣ እሺ አገልጋይ፣ እሺ እግዚአብሔር ምን ልሰሩ መጣችሁ? ምን ልንሆን መጣን? እንደው ውድ ተሸላልመን መተን እንደዚህ አምሮብን መመለስ ወይስ ደግሞ በቃ ዝም ብሎ ኖርም አይደለም። የሱን በጎነት የሱን መልካምነት ጌታ ምስክር የኛ ካላወራን የሚያወራ ትውልድ እየተነሳ ነው። በጣም ደፋር ሞቶ ያልተነሳን የሚሰብክ ትውልድ እየመጣ ነው። እኛ ዝም ካልን ሌሎች ይነሳሉ በክፉ። ወንድሜ ስራ አለብህ። እንደው ይቅርታ አድርጉልኝ አጠገባ ያለው ሰው ስራ አለብህ በይው። ስራ አለ ወገኖች። ስራ ከሌለ ነው ወሬ ያለው። ስራ ከሌለ ነው የማይገባ መንገድ ውስጥ ምን ሄደው። ስራ አለ። አስተዋይ እግዚአብሔር ምን እያወራን ነው? ለምንድነው የህይወትን መታደስ የሰጠን? ለምንድነው ከባርነት ነፃ ያወጣን? ለምንድነው ከድቅድቅ ጨለማ ከእናትና ከአባቶቻችን የባዕድ አምልኮ ከመናፍስት አሰራር እግዚአብሔር ለምን ገላገለን? ያንን ህይወት በአደባባይ የምናረገውን እዚህ በድብቅ እንድናረግ፣ ትዳራችን ላይ፣ ቤታችን ላይ፣ ኑሯችን ላይ እንድናረገው አይደለም። የልጁን መልክ ይሄ ነው መልእክቴ። የልጁን መልክ እንመስል ዘንድ፣ ክብሩን እናይ ዘንድ፣ ከክብር ወደ ክብር እንለወጥ ዘንድ እግዚአብሔር ወንድሜ ከባርነት ምድር አውጥቶሃል። ከባርነት ምድር የወጣ ትውልድ፣ ከባርነት ሀገር ነፃ የወጣ ትውልድ ያንን ነገር ተመልሶ አይደግመው። እዝራ የተቸገረው ይሄ ነው። ህዝቡ ከባርነት 70 ዓመት አልፎለት መጥቷል፣ ግን እዚህ ውስጥ ይርመሰመሳል። ስለዚህ ማልቀስ ጀመረ፣ መጸለይ ጀመረ፣ ማንባት ጀመረ። በጣም ደስ ይለኛል። ህዝቡ መጣ ይላል። እዝራ ተነስ፣ አታልቀስ። እኛ ዛሬ ያመጣናቸው ሴቶች እናሰናበታለን እስከ ልጆቻቸው። ኢየሱስ ጌታ ነው። እናሰናበታለን። ተነስ፣ አታልቀስ። ምናልባት አንዳንድ ነገሮች እግዚአብሔር ረድቶን የምህረቱን ደጅ እየፈለግን ስንመጣ አንዳንድ እንባዎች ይቆሙ ይሆን? አንዳንድ ዋይታዎች ይቆሙ ይሆን? አንዳንድ ጩኸቶች ይቆሙ ይሆን? አንዳንድ እንባዎች፣ አንዳንድ መንበርከኮች፣ አንዳንድ ምጦች፣
አንዳንድ ጺም የተነጨበት ወይ እግዚአብሔር ወይ አታስበንም ወይ የሚባልበት ከአንዳንድ ውሳኔያችን እግዚአብሔር ሲረዳን ስንወስን እነዚህ እንባዎች ይቆም ይሆን? በቀደም እግዚአብሔር ይናገረን ነበር አለ በቤተሰብ በባለ ትዳሮች አንዳንድ መሰዊያዎች እንባ ይዘዋል ይላል። ዋይ ዋይ ይላሉ፣ ያለቅሳሉ። በመሰዊያው ላይ ከትዳር ችግር የተነሳ ያለቅሳሉ። እንባዎች ብዙ ናቸው ይላል። ምናልባት መልካም ባልሆነ ስትወጣ፣ ምናልባት መልካም ሚስት ሆነች ስትወጪ እንባዎች ይቆሙ ይሆን? ለቅሶዎች ይቆሙ ይሆን? እንደ ዕዝራ አይዞሽ አይዞ እንባባል ይሆን? ወይስ እንደፈለገሽ አልቅሺ እኔ እንደሆነ አልለወጥም እኔ እንደሆነ ከያዝኩት አቋም ፈቀቅ አልልም የራስሽ ጉዳይ የራስህ ጉዳይ እንል ይሆን? ነገ ያለዛ ግን እድሜ በዚህ ያጥር ይሆን? አይ ግዴለሽም እመለሳለሁ፣ ሚስቴ ነሽ እመለሳለሁ፣ ባሌ ነኝ እመለሳለሁ፣ ወላጆቼ ናችሁ እመለሳለሁ እንል ይሆን? እንባ ይታበስ ይሆን? ሰባራው ይጠገን ይሆን? ሄባሳት ራዲያ ይጠገን ይሆን? የተሰበሩ ልቦች፣ የወደቁ ልቦች፣ ያፈራረስናቸው ህይወቶች እንደገና ይስተካከሉ ይሆን? ሄባሳት ራዲያ ነሞ እግዚአብሔር ይናገራል። እንግዲህ ሰባራውን ጠግኑ፣ እንግዲህ ሰባራውን ጠግኑ። ረጋግጠን የሄድናቸውን ልቦች ጠግኑ። ረጋግጠን የሄድናቸውን ምንም አመጡም ያላቸውን አመለካከቶች ሰዎች እንደገና ጠግኑ። አይገርማችሁም? ኢየሱስ ወደ ዘኬዎስ ቤት ሲመጣ ዘኬዎስ አንድ ቀን አስቦት ማያውቀውን ነገር ማድረግ ጀመረ። ትናንት እኮ ምን ታመጣላችሁ ብሎ ያባረራቸው 80 መቀበል ሲኖረው 100 የተቀበላቸው 60 መቀበል ሲገባው 80 የተቀበለ ያስመረረውን ህዝብ ኢየሱስ ሲገባ ጌታ ወደ ቤቱ ሲገባ ጠራቸው። ኑ መልሳለሁ አለ፣ ኑ ሰጣችኋለሁ አለ። ትናንት ፊት ነስቻችሁ እግዚአብሔር ምን እየፈለገብን ይሆን? ምላሽ እንድንሰጠው ይሆን? ቅድም ፓስተር አለ መጪው ዘመን በኖርማል ህይወት ምን ሄደው አይደለም አለ። ይሄ እግዚአብሔር ክብር በህይወታችን እንዲመጣ እሱ ሲመጣ እንኳን ከሰው ልትነጥቅ አይደለም ያለህን ታካፍላለህ። የሆነን ሰው ልብ ትጠግናለህ። የሆነ የደከመን ሰው ታነሳዋለህ። ልክ እንደ ደጉ ሳምራዊ አይቶት ሄደ። ሌዋዊው ካህኑ ሁሉ ሄደ። የሆነ ደግ ሰው ግን መጣ። አክሞት ዘይቀብቶት ለሚረዳው ሰው ገንዘቡን አውጥቶ እውነተኛ ስንነካ እውነተኛ የህይወት ለውጥ ስንገባ እንዴት አርጌ ነጥቃለሁ፣ እንዴት አርጌ አስለቅሳለሁ፣ እንዴት አርጌ ይሄንን ነገር ለውጣለሁ፣ ይሄንን ነገር እንዴት አርጌ ከሰዎች ወስዳለሁ ሳይሆን ያለኝን ብሰጥ ነፍሴን ብሰጥ ብለህ ትቆማለህ። እንጸልያለን። እግዚአብሔር ጥቂት ደቂቃ ስጡኝ፣ ማንም ሰው አይውጣ፣ 5 ደቂቃ አለኝ። ብንችል በእግዚአብሔር ፊት ብንወድቅ ወገኖቼ ብዙ ሰባራ እንድጠግኑ ፈለገ። በአገር ደረጃ የተሰበረ ነገር አለ። የሰው ህይወት ተሰብሯል። የሰው አመለካከት ተሰብሯል።